ይመስለኛል የሚስቴ ባል ሚስቴን አናግሯታል። እናም ንዴቷን መቆጣጠር አልቻለች። ሙስጠፋ መሮኛል። ምን የድሮ ሚስቴ ምን ገጠምሽ? እባክህን በውስጥ ያዝከው ቂም ካለ ይቅር በለኝ። ቢሆን ደስ ይለኝ ነበር፣ ግን ረፈደ። ልቤም ሻከረ። ቆይ አታፈቅረኝም? አላፈቅርሽም። አትደብቀኝ ካልሽኝ ስቃይሽ ደስ ይለኛል። ሰው ሆነ በሰው ስቃይ የምትደሰት ከሆነ በእውነት በጣም ከባድ ነው። እባክሽ የሰው ስቃይ ማየት ወይም በሱ መደሰት የሚያሰቃይ ቢሆን ኖሮ አንቺ ሁሉ ጊዜ ባልተሸከምሽው ነበር። ሙስጠፋ እኔ እኮ የመጣሁበት ህይወት ነው ያን እንዳደርግ የሚያደርገኝ። በዚህች እድሜሽ የኖርሽው ኑሮ ነው ያለፈ ህይወት ያልሽው። ሙስጠፋ እኔ በጣም መጥፎ ጓደኞች ነበር እና የእነሱ ተጽዕኖ አድሮብኛል። ታውቃለህ፣ ገንዘብ አምላኪ ናቸው ብልህ ያ ቃል እነሱን ይገልጻቸዋል። ሁሉም በተለያየ መንገድ ገንዘብን ያገኛሉ። ደግሞ ሴት እንደሚያወራ ነግሮኛል። ይቅርታ ሙስጠፋ፣ አንተን እኮ ስላላቸው ነገር መቼም አይነት ስውር አይደለም። ማጅራቷን እንደመቷት እንቁራሪት አይነት አፈቅርሃለሁ ስትይ እኔ ብዙ ነገር እያበላሽሽ ነበርሽ። እራስ ወዳድ ነሽ አንቺ። አይ ይቅር። ግን ቆይ ከመላመድ ፍቅር ይመጣል አስቤው አይደለም። አፍቅሬያለሁ ብለውስ ግን ከዛ በኋላ ስለኔ ያለው ነገር ቢቀነስስ? ቆይ ግን ምንድን ነው ፍላጎትሽ? ገንዘብ ከሆነ ልስጥሽና ከዚህም ሆነ ከህይወቴ ውልቅ ብለሽ ውጭልኝ። ለምን? ቆይ ምን አይነት ጥያቄ ነው? የኔ ቤት ስለሆነ ነዋ። እሺ በቃ ትንሽ ይሻለኝና ከዚህ ሄዳለሁ። ያው ላንቺም ቢሆን የሚሻልሽ አዲስ ህይወት መመስረት ነው። ያው ይህ ያለፈውን ህይወት ስለማታስታውሺ። ግን ያጠፋሁት ነገር አለ እንዴ? ያው ትልቁ ጥፋትሽ መርሳትሽ ነው። እሱንም ቢሆን ይቅር ብዬሻለሁ። አሁን ግን ሌላ ጥፋት ሳታጠፊ ከዚህ መሄዱ የተሻለ ነው። አቤት የወንድሜ ልጅ፣ አቤት መስዬ ከሆነ የት ይኖርብናል? ሜርሲሻ ተያዘች። በስተመጨረሻ ሜርሲ ልኳን አግኝታለች ማለት ነው። ምክንያቱም አሜሜልክ የሚባለው የአቶ አምናን ጓደኛ በሄደበት ቦታ በገባበት ቦታ አቶ አምናን አግኝቶታል ማለት ነው። እንግዲህ ደርሶበታል። አሁን እሱ ሲያዝ ነገሮቹን ሁላ ያለውን ነገር በእርግጠኝነት ስለ እንትና ይናገራል ማለት ነው። ስለ ሜርሲ ያደረገችውን ነገር ይናገራል በማለት እንግዲህ ተስፋ አደርጋለሁ። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪውና ልብ አንጠልጣይ የሆነውን ድራማ ይዤላችሁ መጥቻለሁ ማለት ነው። ከብዙ ጥቂቱ ትማሩበታላችሁ በማለት እንግዲህ ይዤላችሁ መጥቻለሁ። በጣም ደስ የሚል ድራማ ነው። እኔ ከተማርኩበት እናንተም ትንሽም በሆነ እውቀት ትለቅሙበታላችሁ በማለት ማለት ነው። እንግዲህ ሜርሲሻ በስተመጨረሻ የገባችበት ጉድጓድ ወደዛ መንገዱን እየመራ ይገኛል ማለት ነው። ሜርሲ እንግዲህ በሁሉ ቦታ ያልገባችበትና ያልተያዘችበት ቦታ አለ ብዬ አላስብም። ከሁሉም ጋር ተነካክታ በስተመጨረሻ እየተደረሰባት ይገኛል ማለት ነው። ለዚህ ደግሞ መንስኤዋ ያንሳታል ነው በራሴ የምለው ያንሳታል። ከዚህ የበለጠ መከራዋን ስቃዋን ያብዛው። ምክንያቱም እንደዚህ አይነት ተንኮለኛ ሰዎች ወዳጅ መስለው ጣላት የሆኑ ሰዎችን የእውነት ነው የምላችሁ እኔ አላዝንላቸውም። እኔ በራሴ አላዝንላቸውም። ፈጣሪም ለነኚህ አለማዘናችን የሚጠይቀን አይመስለኝም ማለት ነው። ግን ደግሞ አሁን ውርደቷ እየቀረበ ይገኛል ማለት ነው። ጄሪሻም እንግዲህ ምንድን ነው የተፈጠረው? እንግዲህ ጄሪ አሁን አፍ አውጥታ ብሌን ጋር ሄዳ ምንድን ያለቻት፣ እባክሽ ብር ነው የምትፈልጊው ወይስ ምንድን ነው የምትፈልጊው?
ከህይወታችን ውጭልን ብዬሻለሁ። ውጭልን፣ በቃ ውጭልን ብያለሁ። ከህይወታችን እንድትወጪ እፈልጋለሁ። ብርም ካስፈለገሽ ብርም ልንሰጥሽ ይችላለን። የምትፈልጊውን ነገር ልናደርግልሽ ይችላለን። ግን ከቤቴ ከህይወቴ እንድትወጪ እፈልጋለሁ በማለት ብሌን ስትናገራት ነበረ። ብሌን ደግሞ ምንድን ነው ያደረኩት? ምንድን ነው የበደልኩሽ በደል ምንድን ነው? ምንስ ነው ያደረኩት? በማለት እንግዲህ እየነገረቻት እየጠየቀቻት ነበረ። ትንሽ ሲሻለኝ እወጣልሻለሁ፣ ግን ደግሞ ምክንያቴን ብትነግሪኝ በጣም ደስ ይለኛል በማለት እሷን ስትነግራት ነበረ። ምክንያትሽ መርሳትሽ ነው። ባትረሽ ኑሮ ሁሉ ነገር ይሄንን ነገር አይፈጠርም ነበረ። ግን ደግሞ ይቅር ብዬሻለሁ፣ ለዛም ስለ መርሳት ችግር ስላጋጠመሽ። ስለዚህ እባክሽ ከህይወቴ እንድትወጪ እፈልጋለሁ በማለት እንግዲህ እያስጠነቀቀቻት ትገኛለች ማለት ነው። ብሌንም የምታስጠነቅቅባት ምክንያት በምንም እንደሆነ በጣም ግራ እየገባት ትገኛለች ማለት ነው። አቶ አምናንም እንዳጋጣሚ ወደዛ ወደ ብሌን ወዳለችበት ክላስ ሲሄድ እንግዲህ ጄሪ ስታመናጭቃት ነበር ያገኛት ማለት ነው። ከዛም በኋላ በሩን ከፍቶ ሲገባ ጄሪሻ እንግዲህ እዛ እየለፈለፈች ብሌንሻን ያው ከዚህ ቤት ውጭልኝ ምናምን የሚል ነገር ማለት ነው። ከዛም በኋላ ስትገባ ምንድን ናት ብሌን ከዚህ ቤት ከዚህ ክላስ ውጪ ይላታል ማለት ነው። አቶ አምና ስትለው አው ውጪ ብዬሻለሁ፣ ውጪ ስለኔና ስላንቺ ነገር እገመጥቻ አብረን እናወራለን፣ ግን በአሁን ሰዓት ብሌን ማውራት አለብኝ በማለት እንግዲህ ብሌን ጋር ሄዶ ቁጭ ይላል ማለት ነው። ብሌን ጋር ሄዶ ቁጭ ስል እንግዲህ ምንድነው የተፈጠረው? ማነች እቺ ልጅ? ምንክ ናት? እስኪ እቺ ልጅ ምንክ እንደሆነች እንድታስረዳኝ እፈልጋለሁ። ምክንያቱም እኮ ብዙ ነገር ነው የተናገረችኝ ነገር ጥሩ አይደለም። እባክህ እንድትነግረኝ እፈልጋለሁ በማለት እንግዲህ አቶ አምናንን እየጠየቀችው ትገኛለች። አቶ አምናን በአሁን ሰዓት ስለሷ ምነግርሽ ነገር የለም፣ እባክሽ በአሁን ሰዓት መነጋገር ያለብን ነገር ሁሉን ነገር ስለ ጤንነትሽ ብቻ ነው። ወደ ጤንነት ስትመለሺ ነገሮችን ሁሉ አስረዳሻለሁ በማለት እንግዲህ ይነግራታል ማለት ነው። አይ ችግር የለውም፣ ምክንያቱም እች ልጅ እኮ ወይ እህትክ ወይ ቤተሰብ ልትሆን ስለምትችል ህይወታችሁን ማመሰቃቀል አልፈልግም፣ ከህይወታችሁ መውጣት እፈልጋለሁ እያለች እንደውም እያለቀሰች ነበረ። እሱ ደግሞ በፍጹም ይሄንን ነገር እንዳታስቢው፣ እኔ ነገሮቹን ላስተካክላለሁ፣ አንቺ በአሁን ሰዓት ጤናሽ ላይ ብቻ ተንከባከቢ በማለት እየተናገራት ይገኛል ማለት ነው። እሷም ደግሞ እሺ ብላ እንግዲህ ታዛዋለች ማለት ነው። አቶ አምናንም ማለት ነው። እንዲሁም ደግሞ ሁለተኛ ነገር ጄሪ ከዛም በኋላ እንግዲህ ወጣ እያለች እያለቀሰች ነበረ። ውጭ ላይ በረንዳ ላይ ወጣ በጣም ክፍት ነው ያላት ማለት ነው። ምክንያቱም ባሌ ብላ ያለችው ሰውዬ በአሁን ሰዓት ከሌላ ሴት ጋር አሻሼ ገዳይ እያለ ስታገኝ በጣም ነበር የከፋት። ምን ማድረግ አለብኝ እያለች ማለት ነው። እንግዲህ ከዛም በኋላ ሙስጠፋ ይመጣል ማለት ነው። ሙስጠፋን ስታገኙ እባክህ ሙስጠፋ ለበደልኩ በደል ይቅርታ እንድትጠይቅኝ ይቅርታ እንድትልኝ እፈልጋለሁ። ይሄ ሁላ ነገር እያሰቃየኝ ያለው የራሴ በደል ነው በማለት እንግዲህ እየተናገረ ትገኛለች ማለት ነው። እሱ ምንድን ያላት እባክሽ እኔ ካንቺ ምንም ነገር የምፈልገው ነገር የለም፣ ትወደኛለህ አይደል እንዴ ስትለው በፊት በሆነ ወድሻለሁ፣ አሁን ግን በፍጹም አልወድሽም። በአሁን ሰዓት እውነቱን ንገሪኝ ከተባልሽኝ ያንቺ ውድቀት ለኔ በጣም ነው የሚያስደስተኝ። ያለፈው ነገር በአሁን ሰዓት እኔ አይደለውም በማለት እንግዲህ እየተናገራት ይገኛል ማለት ነው። ሚስቴ ምን ሆነሽ? የድሮ ሚስቴ ምን ሆነሻል? ምን ነው የባሌ የድሮ ሚስቴ ባል አናዶሻል እንዴ? ምንድን ያደረገሽ? እባክሽ እንድትነግሪኝ እፈልጋለሁ በማለት እንደሆነ እሷ ላይ እየተሳለቀባት ይገኛል ማለት ነው። እኔ በአሁን ሰዓት ህይወቱን በጣም አስጠልቶኛል። እባክህ ስላለው ነገር ስላሳለፍከው ነገር ይቅርታ እንድትጠይቂኝ በቃ እፈልጋለሁ። እኔ በቃ በአሁን ሰዓት በጣም ብዙ ነገር እየከፋኝ ነው በማለት እንግዲህ እየተናገረ ትገኛለች። እሱ ደግሞ መቼም ይቅርታ አልልሽም፣ ምክንያቱም እኔ ከወደድኩሽ እኮ ከልቤ ነው። እኔ ላንቺ የሰጠውሽን ቦታ ለማንም አልሰጠውም። ትልቅ ቦታ ነበር እኮ ላንቺ የሰጠውት። ምክንያቱም በፊት ያደረገችበትን ነገር እያስታወሰ እንዴት ገንዘብ አንጣ እያለችው እንደነበረ እንዴት ከሱ ገንዘብ ለመቀበል እያደረገች የነበረችውን ትኩረት በእያንዳንዱ ነገር እያስታወሰ ይሄ ሁላ ነገር ነው አንቺ ያሳጣሽኝ በማለት እየተናገራት ይገኛል ማለት ነው። ይሄ ሁላ ነገር ታስታውሻለሽ? ይሄን ገንዘብ ከየት እንዳመጣው በቃ ሁሉ ነገር ብር እየተበደረ ተሸገርኩ እያለች እንግዲህ ውሸቷን ማለት ነው። ብር ተሸገርኩ ብር የለኝም በማለት እንግዲህ ከሱ ላይ ብሩ ስትቀበል 100 ሺህ ብር 150 ሺህ ብር ማለት ነው። ይሄ ሁላ
ይሄ ሁላ ለምንድን ነው ያን የሱን ገንዘብ ሀብትና ንብረት ለመውሰድ ማለት ነውና ይሄ ሁላ ነበር ያደረገችው ማለት ነው። እሱን እያስታወሰ አንቺ ሰው ነሽ እንዴ ብዙ ነገሬን እኮ አሳጣሽኝ፣ ብዙ ነገሬን ላንቺ እኮ አለፈውት ነገር የለም በቃ ብዙ ነገር ከልቤ ነበር ስወድሽ የነበረው ከልቤ ነበር እኮ ቦታ የሰጠሽ በማለት እንግዲህ እየተናገረ ይገኛል ማለት ነው። ቤተሰቦች በጣም በሚያሳዝን ነገር እሱም ሲያስታውሰው በጣም ነበር ልብ የሚሰብረው ጋይስ ነው እውነቴን ይውላችሁ ማለትም አንዳንዴ አላቅም ሰዎች ይሄ ሁላ ነገር ሲደርስባቸው ይሄ ሁላ ችግር ሲደርስባቸው በጣም ነው አስባችሁታል። ያመናችሁ ሰዎች መስዋዕት የከፈላላችሁ ሰዎች እንደዚህ ያለምንም አማራጭ ጥሏችሁ ሲሄዱ በእናንተ ላይ ተጠቅማባችሁ እንደፈለጋችሁ አድርጓችሁ ሲሄዱ በጣም ነው የሚደብረው፣ በጣም ነው የሚያሳዝነው ማለት ነው። ልብ ነው የሚሰብረው ማለት ነው። ምክንያቱም በእንደዚህ አይነት ነገር ስላለፍኩበት ማለት ነው። እና በጣም በሚያሳዝን ነገር እንግዲህ የተገጠመው ይሄ ነው ችግር ያጋጠማቸው ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ምንድነው? አንተናም እንግዲህ በስተመጨረሻ እንትናም እንደምታፈቅረው አውቀናል ማለት ነው። ታፈቅሯለች፣ በጣም ነው የምትወደው፣ በጣም ነው ለሱ ቦታ ያላት ለሙስጠፋ ማለት ነው። እንትና ሲፋን ማለት ነው። ሲፋን እንግዲህ በህልሟም እያየት ይገኛለች ማለት ነው። በህልሟ እያየች የምትገኘው ምንድነው? በጣም አቶ እሱን ሙስጠፋ እንደምትወደውና እንደምታፈቅረው በጣም እንደምትፈራ በህይወቷ ላይ በጣም ያኔ ብዙ ነገር የሚያስፈራት ነገር እንዳለ አሁን ይሄንን ነገር ከነገርኩት ሁሉን ነገር ከነገርኩት በእርግጠኝነት የሆነ ነገር ያደርገኛል ብላ በጣም ነው የምትፈራው። ምክንያቱም የፈራውት ነገር ምንድነው? ችግር የሚፈጠረው ነገር በዚህ ነገር ከቀጠለ በዚህ መንገድ ከተቀጠለ አለቀልኝ። ምክንያቱም ሙስጠፋ በጣም እሱን በጣም ነው የምወደው፣ በጣም ነው የማምነው። በኋላ እኔንም ጥሎ ሊሄድ ይችላል፣ ሊከዳኝ ይችላል በማለት እንግዲህ በህልም እያስፈራራት ይገኛል ማለት ነው። እሷም ያንን ፈርታ የፈለገችውን ነገር ለሙስጠፋ ፍቅሯን ለመግለጽ ፈልጋ ነበረ፣ ግን ደግሞ ፈርታ ዝም ብላለች ማለት ነው። ቤተሰቦቼ እንግዲህ ጋይስ በጣም ነው የሚያሳዝነው። እውነቴን ነው ብላችሁና እንደዚህ አይነት ነገር ማለት ነው እንግዲህ ፈጣሪ ልቦና ይስጣት ነው የሚለው። ያኔ ሲፋን በአሁን ሰዓት በጣም ነው እየተጨነቀችው ማለት ነው። ምክንያቱም ፍቅሩ እንዳትቀጥለት በእርግጠኝነት ይጠላኛል፣ ምን ማድረግ አለብኝ፣ ምንስ መሆን አለብኝ እያለች እንግዲህ እያዘነችና እየተጨነቀች ትገኛለች ማለት ነው። በዛ ላይ ደግሞ እንግዲህ ሜርሲ ይሄን ሁሉ የነገረቻት ሜርሲ ነች። በገንዘብ እንደሸጣትና ገንዘብ ከሷ ላይ ተቀብሎ ከእንትናላ ላይ ጄሪ ላይ ገንዘብ ተቀብሎ እሷን በብር እንደሸጣት አርጋ ነው ነበረ የነገረቻት ማለት ነው። ግን እሱ ውሸት ነው። ምክንያቱም ብሩ ወስዶ ከጄሪ ላይ የተቀበለውን ገንዘብ ሁሉንም ገንዘብ ለሲፋን ነበር የሰጠው ማለት ነው። እሱ ሙስጠፋ ይሄንን ነገር አስቧን ነበረ ማለት ነው። ግን ደግሞ ሲፋን ሜርሲ ይሄንን ነገር የተናገረችው ሲፋን በዛን ሰዓት ሲጥ አድርጋ እንዳታስወግዳትና በፍራቻ መንፈስ ተነስታ ነው ያን ሁላ ነገር እንደዛ የተናገረቻት ማለት ነው። ብቻ ለማንኛውም ጅብ ከሄደ ውሻ ጨው የሚባለው ነገር አለ ማለት ነው። ምንም ነገር እያተረፈች አይደለችም ሜርሲ። የትኛውን አክል እንኳን ብትንቆጣቆጥም በአሁን ሰዓት በእያንዳንዱ በመንገድ ላይ እየተገኘችበት ትገኛለች ማለት ነው። እንደዚህም ደግሞ የአቶ አምናን ድርጅት ውስጥ እንግዲህ አቶ ሜሌክ ነው ሜሌክ የሚባለው ሰውዬ ከዛ ውስጥ ያኔ አንዳንድ ነገሮችን እኔ የሚያስጠፋ ነገር ሰው ልኮ ነበረ። ያው ልጅቷ በስተመጨረሻ ሜሌሊክም ተይዞበታል ማለት ነው። አቶ አምናን በጣም በእግር እየተከታተለው ነበረ በመኪና። በስተመጨረሻ እንግዲህ እየተከታተለው ሜሌሊክ በጣም እሱ ላይ እየደወለ ታስፈልገኛለህ እባክህ የሆነ ችግር የተፈጠረው ነገር አለ በማለት ወደሱ ላይ ሲደውልነት ነበረ። በጣም ነው የሚገርመው። እንዴት መሰላችሁ የሚገርመው? አቶ አምናን እሱ ከችግር እንዲያድነው ነበር የደወለው ማለት ነው። የችግሩ ሜንሴስ መሆኑን በጭራሽ አላወቀም ነበረ። በነገራችን ላይ ቃልም ተመቷል ማለት ነው። እዛ የገባችሁ እንግዲህ ሴት ያቺ ልጅቷ ወረ እንትኑን ፋይሉን ፍለጋ የገባችሁ ልጅ ሁላቸውንም ግማሹን አፍናለች፣ ግማሾቻቸውን ብዙ ነገር አድርጋችኋለች ማለት ነው። ግን ቃልን ደግሞ መታለች። ቃል በህይወት ይኑር በነፍስ ከዚች ዓለም ይሄድ ምንም ነገር የምናውቀው ነገር የለም። ሁለተኛ ሚኒሊክ እንግዲህ አቶ አምናን በመኪና አሳዶ ይዞታል ማለት ነው። ከኔም
አንተ ወንድሜ ነህ እንደዚህ ስታረገኝ የነበረው ምን አድርጌክ ምን ነበረ በደሌ ምንድነው የበደልኩህ በማለት እንግዲህ አቶ አምናን በጥያቄ እየጠየቀው ነበረ። እባክህ አቶ አምና ምንም ነገር እንድታደርገኝ አልፈልግም እባክህ እያሉ እየለመነው ይገኛል። እንዴት እያመርኩክ ትገዳኛለህ በምን የተነሳ እንዴት ተሳሰብኩ ሁሉ ነገር ይህን እኮ አሳልፌ የሰጠሁት ለአንተ ነው በማለት ሲለው ነበረ። ምክንያቱም አንተ ጓደኛዬ ነህ ግን አሁን ለውጥክን ሁሉ ነገር እድገትክን ሳስበው በጣም እየቀናው መጣ ይሄን ሁሉ ፈጸምኩ በማለት እንግዲህ እዛ ላይ ድራማው አልቋል ማለት ነው። ሜርስሻም እንግዲህ ደውሎ የተፈጠረው ነገር ለሷ ነግሯታል። ወይኔ መርሲ ዛሬ ጉድሽ ፈልቷል። ምክንያቱም ምኒልክ ላይ አሁን ከደረሰበት